ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ወደ ኤርትራ ድንበርና ትግራይ አዋሳኝ የተንቀሳቀሰ የመከላከያ ሰራዊት በፋኖ ታጣቂዎች ጥቃት ተፈጸመበት። የአማራ ክልል ከፍተኛ ባለስልጣኑ ሰራዊቱ ወደ አዋሳኝ ስፍራዎች በሚንቀሳቀስበት ወቅት ፋኖ ከጀርባ ወጋው ሲሉ ተደምጠዋል። አስደንጋጩን መረጃ ይዘነዋል። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ሊያበቃ የተወሰኑ ሳምንታት ብቻ ቢቀሩትም በፌዴራል መንግስት በኩል ዝምታው ቀጥሏል። ህወሓት ጀነራል ታደሰ ወረደን ገለል አድርገው ስልጣኑን ለመጠቅለል እየተንቀሳቀሰ ነው። በአገር አቀፍ ደረጃ የሚታየው የምርጫ እንቅስቃሴ በትግራይ የሚታይ አይደለም። ከዚህ ጋር በተያያዘ የትግራይ ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ በአዲስ መልኩ እያነጋገረ ነው። በዜና ጥንቅራችን እንመለከተዋለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ መልስ በገሙ ተገኝተዋል። በዚያም ማዘናቸውን ገልጸዋል። የህዝብ ተወካዮች ምክር ቤት የ3 ቀናት ብሔራዊ ሀዘን ቀን አውጇል። የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ደግሞ በገሙ በደረሰው አደጋ ተጠያቂነት እንዲኖር አሳስበዋል። እንመለከተዋለን። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ዲያስፖራ በኢትዮጵያ ምድር መቀበል የለበትም ማለታቸው እያነጋገረ ነው። ዳንኤል ክብረት ስለ ዲያስፖራ ማህበረሰብ አዲስ በሰነዘሩት ጠንካራ ትችት በቁማቸው ስለ ኢትዮጵያ ያላገባቸው ሲሞቱ በመሬቷ መቀበር መብት ጭምር መነፈቅ አለባቸው ማለታቸው ቁጣ ቀስቅሷል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆይ የምታደምጡት ሌላኛው አበይት ጉዳይ ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88 ሺህ ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናምራለን። ወደ ኤርትራ ድንበርና ትግራይ ዋሳኝ የተንቀሳቀሰው የመከላከያ ሰራዊት በፋኖ ታጣቂዎች ጥቃት ተፈጸመበት። በአማራ ክልል ከፍተኛ ባለስልጣኑ ሰራዊት ወደ አዋሳኝ ስፍራዎች በሚንቀሳቀስበት ወቅት ፋኖ ከጀርባ ወጋው ሲሉ ተደምጠዋል። ህዝቡ ፋኖ ላይ ሰይፍ እንዲመዝ ጠይቀው ለፋኖ እንቅስቃሴ ያለመገታት ህዝቡን ተጠያቂ አድርገዋል። የፋኖ ኃይሎችን እንቅስቃሴ በተመለከተ ከመንግስት በኩል የሚቀርቡ አስተያየቶች መነጋገሪያነታቸው ቀጥሏል። በትናንትናው ዕለት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በክልሉ ያለውን የፋኖ እንቅስቃሴ በተመለከተ ውግዘት ሲያሰሙ ተደምጠዋል። ከዚህ ቀደም ፋኖ ቆሞ እንዳይዋጋ ሆኗል በሚል የተናገሩት እኚሁ ባለስልጣን ዛሬ ደግሞ ፋኖ አልጠፋም የሚል ንግግር ሲያደርጉ ተሰምተዋል። በተጨማሪም ታጣቂዎችን እንደተለመደው ከውጭና ከውስጥ ኃይሎች ጋር በማበር አዲስ አበባ ለመቆጣጠር አቅደው እየተንቀሳቀሱ ነው የሚል ተደጋጋሚ ውንጀላ አቅርበዋል። በህወሓትና በፌዴራል መንግስት መካከል ጦርነት ሲቀሰቀስ የአማራ ክልል ከተሞችን ተቆጣጥሮ ወንበር ለመያዝ ሲዘጋጅ ቆይቷል ሲሉ ፋኖን ከሰዋል። ባለስልጣኑ ጽንፈኛ ሲሉ የጠሩት ፋኖ ኃይልም መከላከያ ሰራዊት ወደ ትግራይ ከሄደ አዲስ አበባ ለመቆጣጠር ቀርቦ ነው እየተንቀሳቀሰ ነው ብለዋል። ለዚህም እንደ ማሳያ የጠቀሱት መከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች መንቀሳቀሱን ተከትሎ ፋኖ አድርጓል ያሉትን ከተሞች የሚቆጣጠር እንቅስቃሴ ነው። ሰሞኑን ለየት ባለ ሁኔታም በተለይም በደቡብና ማዕከላዊ ጎንደር አካባቢዎች የመከላከያ ሰራዊት ወደ ሰሜን ሲንቀሳቀስ ከኋላ በመውጋት ኃይል ለማዛባት ፋኖ ሙከራ አድርጓል ብለዋል። መከላከያ ለሌላ ግዳጅ ወደ ግንባር ሲንቀሳቀስ ፋኖ ከጀርባ በመተኮስ ከፊት ለፊት ያለውን ግዳጅ እንዳይወጣ ሞክሯል ሲሉ ቀጥለዋል። የመከላከያን ግዳጅና ወታደራዊ አሰላለፍ ለማዛባት እቅድ አውጥቶ ሲሰራ ነበረ። በዚህም የተወሰኑ አካባቢዎች ከሰዋል። በተለይም በደቡብ ጎንደር ደብረታቦርና ማዕከላዊ ጎንደር ላይ የተወሰኑ ወረዳዎችን ተቆጣጥሯል ብለዋል። ይሁን እንጂ መከላከያ ሰራዊት አሁንም ወደ ዋና ግዳጁ እየሄደ መሆኑን የጠቆሙት ባለስልጣኑ የፋኖ ኃይል የማዛባት እቅድ አልተሳካም ሲሉ አክለዋል። ባለስልጣኑ ከዚህ ቀደም በተደጋጋሚ ስለ ፋኖ እንቅስቃሴ በሰጧቸው ማብራሪያዎች ቆሞ መዋጋት በማይችልበት ሁኔታ መዳከሙን መግለጻቸው ይታወሳል። ምንም እንኳን የመንግስት ባለስልጣን
ባለስልጣናት ታጣቂ ኃይሉ መዳከሙን በተደጋጋሚ ቢናገሩም አሁንም ግን ከባድ ውጊያዎች እንደቀጠሉ ናቸው። ሰሞነኛው የፋኖ እንቅስቃሴ ላይ በሰጡት ማብራሪያ መንግስት ለ3 ዓመት በዘለቀው ውጊያ የፋኖ እንቅስቃሴ መግታት ያልቻለው ህዝቡ አምኖበት ፋኖን ባለመጥላቱ ነው የሚል ጉዳይም አንስተዋል። በመንግስትና በፋኖ ታጣቂዎች መካከል ባለው ውጊያ ህዝቡ ተማረረ እንጂ አላማረም ሲሉም ተደምጠዋል። እንደ ባለስልጣኑ ገለጻም ህዝቡ በፋኖ ላይ የመረረ ጥላቻ በተግባር ማሳየትና ሙሉ በሙሉ ከመንግስት ጎን መሰለፍ አለመቻሉን ተናግረዋል። ህዝቡ ፋኖን አላማረረውም፣ አልጠላውም፣ ሰይፍ አልመዘዘም ሲሉ የተደመጡት እሸቱ በየአካባቢው ጽንፈኛ ሊኖር አይገባም ብሎም ትግል አልጀመረም ብለዋል። ህዝቡ ቡድኑን አምርሮ እንዲጠላና ሰይፍ እንዲመዝ ማድረግ አለበት ሲሉ በማከለም ጉልበት ያለው ህዝብ ላይ ነው ሲሉ ይቀጥሉና ህዝቡ በጥቅሜ ላይ መተብኛል በማለት ከፋኖ ጋር ፊት ለፊት መግጠም አለበት ብለዋል። ህዝቡ ፋኖን አምርሮ ካልታገለ በመንግስት ኃይል ብቻ የተሟላ ሰላም ማምጣት አይቻልም በማለትም አስጠንቅቀዋል። በቀጣይ መረጃችን የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ዲያስፖራ በኢትዮጵያ ምድር መቀበር የለበትም ማለታቸው እያነጋገረ ነው። ዳንኤል ክብረት ስለ ዲያስፖራ ማህበረሰብ አዲስ የሰነዘሩት ጠንካራ ትችት በቁማቸው ስለ ኢትዮጵያ ያላገባቸው ሲሞቱ በመሬት ወይ መቀበር መብት ጭምር መነፈግ አለባቸው ማለታቸው ቁጣ ቀስቅሷል። ዳንኤል በመንግስታዊ ሚዲያዎች በተሰራጨው ንግግራቸው የሰነዘሩት ሀሳብ የዲያስፖራውን ማህበረሰብ ክፍል አስቆጥቷል። ዳንኤል ለመጋቢት 4 ቀን 2018 ባደረገው ንግግር ዲያስፖራ በውጭ የሚኖሩ ሰዎች እንደሚሞግቱ በመግለጽ ከሞቱ በኋላ ለመቀበር ሀገር መፈደግ የለባቸውም ሲሉ ተደምጠዋል። የጠቅላይ አማካሪ ኢትዮጵያን በመሞገት የወነጀሏቸው መንግስትን የሚቃወሙ በውጭ የሚኖሩ ትውልደ ኢትዮጵያውያን መሆኑ ተመላክተዋል። በዚህ ንግግራቸው ላይም ዲያስፖራው በቁሙም ይሁን ሞቶ በኢትዮጵያ ጉዳይ አይመለከተውም ያሉት ዲያስፖራውን ከማህበረሰብ ከመንግስት ከመገንጠል እንቅስቃሴ ጋር በመያዝ ነው። ዳንኤል የጠቅላይ ሚኒስትር አብይ አህመድ አስተዳደርን በብርቱ የሚቃወመውን ዲያስፖራ በዚህ ልክ የከረረ ባይሆንም በተደጋጋሚ መኮንናቸው ይታወሳል። በመንግስት አስተዳደር ላይ ተቃውሞ የሚያሰሙ ዲያስፖራዎች ላይ በኢትዮጵያ አትቀበሩም የሚል አስደንጋጭ አቋም ከመንግስት ባለስልጣን በአደባባይ ሲሰማ ይህ ለመጀመሪያ ጊዜ ነው። ዳንኤል በንግግራቸው በዲያስፖራ ላይ ባሰሙት ብርቱ ተቃውሞ ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ሲሉም ተደምጠዋል። በስደት ላይ የሚኖረው ማህበረሰብ በኢትዮጵያ ጉዳይ መለከተውም አይነት አቋም ያንጸባረቁት ዳንኤል ኢትዮጵያን ለእኛ ብቻ ይተውልን ሲሉም ተደምጠዋል። ከዲያስፖራው ጋር እልህ ውስጥ የገቡ የሚመስሉት ዳንኤል እነሱ ቢተውልን ኖሮም እነሱ ጋር አንነጋገርም ነበር ብለዋል። ዲያስፖራው ግን ይመጣል ይገባል ለምን በማለትም ወደ ትውልድ ሀገራቸው መመለስ የለባቸውም የሚል አቋም አንጸባርቀዋል። ምንም እንኳን ዳንኤል በተለያዩ የውጭ ሀገራት የሚኖሩ ዲያስፖራዎች ኢትዮጵያን ይታገላሉ ቢሉ በአመዛኙ ተቃውሞ የሚሰማው በመንግስት አስተዳደር አካላት ነው። ዲያስፖራው በመንግስት ላይ ከኢህአዴግ እስከ ብልጽግና ልክ አይደለም ብሎ በሚያምነው ጉዳይ ላይ ተቃውሞ እንደሚያሰማ የሚታወቅ ነው። ወደ ሌላኛው መረጃዎችን እናመራለን። ጠቅላይ ሚኒስትር አብይ አህመድ በጊያሞ በመገኘት ሀዘናቸውን ገለጹ። ከአቡዳቢ የተመለሱት ጠቅላይ ሚኒስትር አብይ አህመድ ቀጥታ ወደ ጊያሞ በማቅናት ሀዘናቸውን ገልጸዋል። ጠቅላይ ሚኒስትር አብይ በደቡብ ኢትዮጵያ ክልል ጊያሞ ዞን በተከሰተው ድንገተኛ የመሬት መንሸራተት አደጋም ሕይወታቸውን ላጡ ዜጎች ሀዘናቸውንም ገልጸዋል። አብይ በአደጋው ስፍራ በመገኘት ቤተሰቦቻቸውን ከማጽናናታቸውን ባለፈው በጊያሞ ዞን ያጩባና ሌሎችም ወረዳዎች በበልግ ዝናብ ምክንያት በተከሰተው ድንገተኛ የመሬት መንሸራተት አደጋ ሕይወታቸው ላለፉ ዜጎች የተሰማኝን ጥልቅ ሐዘን እገልጻለሁ ሲሉ በማህበራዊ ትስስር ገጻቸው የሐዘን መልእክት አስተላልፈዋል። መንግስት ለተጎጂ ወገኖች አስፈላጊውን ድጋፍ ማድረጉን ይቀጥላል ብሏል። ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትና ስራ መከናወን አለበት ያሉት ጠቅላይ ሚኒስትሩ የጥንቃቄ ተግባራት አስፈላጊ ናቸው ብሏል። አሳዛኙ የመሬት መንሸራተት አደጋም እስካሁን ከ116 በላይ ወገኖች ሕይወትን ቀጥፏል። በጉዳዩ ዙሪያ አስተያየታቸውን የሰጡት የተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በኢትዮጵያ ጠንካራ የቅድመ ማስጠንቀቂያ ስርዓትና በሳይንሳዊ መረጃ ላይ የተመሰረተ የአደጋ መከላከል ስራ አለመኖሩን አደጋው ከተፈጠረ በኋላ የተካሄደውን የነፍስ አድን ስራ ሙያዊ ያለመሆኑን ሰዎች በተደጋጋሚ ወደ ቦታዎቹ ሲሰፍሩ ቦታው ለመንሸራተት አደጋ ተጋላጭ መሆኑ ሳይጠና ህዝብ መስፈሩ እንዲሁም አደገኛ ቀጠናዎች ላይ ስፍራና ግንባታ በሕግ አለመከልከሉን ገልጸዋል። በዚህም ተጠያቂነት እንዲሰፍን ጠይቀዋል። የዜጎችን ደህንነት ባልጠበቁና በቸልተኝነት የሰው ህይወት እንዲጠፋ ባደረጉ የፌዴራልና የክልል የአደጋ ስጋት እንዲሁም የጸጥታና አስተዳደር አካላት ምርመራ ተደርጎ ተጠያቂነት መረጋገጥ አለበት
አለበት ብለዋል። የአደጋ ስጋት ስራ አመራር ዘርፉ በፖለቲካ አመራሮች ሳይሆን በዘርፉ ባለሙያዎች ማለትም በጂኦሎጂ፣ በሜትሮሎጂ፣ በሃይድሮሎጂ እና በአደጋ መከላከል ባለሙያዎች እንዲመራም የጠየቁት ዶክተር ደሳለኝ እንደ አርባ ምንጭ ዩኒቨርሲቲ ያሉ ተቋማት ከሚመለከታቸው አካላት ጋር በመሆን የመሬት መንሸራተት ተጋላጭነት ካርታን በአስቸኳይ ማዘጋጀት አለባቸው ብለዋል። ይህ በእንዲህ እንዳለ በጋሞ ዞን የደረሰውን የመሬት መንሸራተት አደጋ ተከትሎ የ3 ቀናት ብሔራዊ የሐዘን ቀን ታውጇል። ብሔራዊ የሐዘን ቀኑ ከመጋቢት 5 2018 ለ3 ቀናት ተከታታይ እንደሚቆይ የተወካዮች ምክር ቤት ማስታወቁ ይታወሳል። የምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ የሐዘን ቀን አዋጅ ጎን ለጎን በስፍራው በመገኘት ሐዘናቸውን ገልጸዋል። በመጨረሻም አቶ ዮሐንስ ቧያሌው ሆስፒታል ገቡ። በእስር ላይ የሚገኙት የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው ሆስፒታል ገብተዋል። የምክር ቤት አባሉ በጤና ታመው ወደ ሕክምና ሲወሰዱ ለሁለተኛ ጊዜ ነው። አቶ ዮሐንስ የትከሻና አንገታቸውን የሚያገናኘው የመገጣጠሚያቸው ተበጥሶ ታመው ሆስፒታል ማቅናታቸውን የቅርብ ቤተሰቦቻቸውና ጠበቆቻቸው ተናግረዋል። ስማቸው እንዳይጠቀስ የፈለጉ አንድ የቤተሰብ አባል ከዚህ ቀደም ታመው የነበሩት አቶ ዮሐንስ መታመማቸውን ገልጸው ህመሙ የጀመረው ክንዱ ላይ ነው፣ ወራቶችን አስቆጥሯል፣ እጁን መዘርጋት መንቀሳቀስ አይችልም ሲሉ ተናግረዋል። እጄን እየታመምኩ ስለሆነ ወደ ሆስፒታል ውሰዱ ብሎ ሲጠይቅ አጃቢዎቹ ፈቃደኛ አልነበሩም። ከ3 ወራት በኋላ ቀኝ እጁ መንቀሳቀስ ሲያቅተው ፖሊስ ሆስፒታል ወስደውታል ሲሉ ሁኔታውን አስረድተዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት ትዕዛዝ አስተላልፎ ወደ አጥንት ስፔሻሊስት ሆስፒታል ሲሄዱ በወቅቱ ሕክምና ባለማድረጋቸው እጅና አንገትን የሚያገናኘው መገጣጠሚያ ተበጥሷል ተብሏል። የአጥንት መሳሳት ተከስቷል መባላቸውንም ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙን ካልተሳካ ወደ ቀዶ ሕክምና እንደሚያመራ እኚሁ የቤተሰብ አባል ገልጸው የበሽታው መንስኤ ከፍተኛ እንቅስቃሴ መሆኑን አስረድተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን እንሰናበታለን። ጤና ይስጥልን።